በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እርሱም የሰው ልጅ ሆይ በእግርህ ቁም እኔም እነግርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ። የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አመፁብኝ። እነርሱ ፊታቸው የተጨማተረ ልባቸው የደነደነ ልጆች ናቸው። እኔ ወደ እነርሱ እልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው። እነርሱም አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና ሾህ ከአንተ ጋር ቢኖርም አንተም በጊንጦች መካከል ብትቀመጥም አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነርሱ አመፀኛ ቤት ናቸውና እነርሱ አመፀኛ ቤት ናቸውና። እዚህ ጋር በጣም ደጋግሞ ይናገራል። ይህንን የተናገረው ትንቢተ ሕዝቅኤል ምዕራፍ 2 ከቁጥር 1 ያለው ቃል ነው። በመጀመሪያ ደረጃ በእግርህ ቁም እኔ እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ ይላል። እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር መንፈስ ነው የገባው። መጀመሪያ ግን ቁም አለው። ይሄ ነው መቆም በሚቻልበት ጊዜና ሰዓት እንድንቆም የእግዚአብሔር ፈቃድ ነው። መቆም ካልቻልን ችግር ነው። ዛሬ ብዙዎቻችን በስጋ ነው የቆምነው። በመንፈስ የምንቆምበትን ኃይል ካጣን ቆይቷል። አንዳንድ ጊዜ ስለ እጦት በሚነገረን ጊዜ በግል ሕይወታችን ውስጥ ያጣናቸውን ስንፈልግ በጣም ብዙ ናቸው። ይህንን ላለመፈለግ እንደ ሁኔታው መመሳሰልን እንደ ምርጫ እንይዘዋለን። አጣን የምንለውን ነገር በቃ አተነዋል ብለን ዝም ብለን በሰለቸ ሕይወትና ቁመና እንመላለሳለን። እዚህ ቁም ሲል ሲቆም ግን መቆም ሲጀምር እንደ እግዚአብሔር ቃል መቆም ሲጀምር መንፈስ ገባበት። እግዚአብሔር መንፈስ ራእዮችን የሚገልጥ ተስፋዎችን የሚያሳይ ከዛም አልፎ በአመፀኞች ፊት እንኳ በደንብ እንዲቆምና ስጋዊ ፍርሃትንና የልቡን ጥርጣሬ እንዲሁም በእኔ ላይ ያደርሳሉ ብሎ የሚገምተውን ነገር ሁሉ እንዴት ሊያስወግድ እንደሚችል የሚያጠነክር ኃይል አገኘ። መንፈስ ገባብኝ። መቆም ስጀምር አለ መንፈስ ምን አለ ነው የሚለው? ገባ። በእግዚአብሔር መቆም ስንጀምር፣ በስሙ መተማመን ስንጀምር፣ ክንዱ ክንዳችን እንዲሆን ፈቃደኞች ስንሆን፣ የማንነታችን ጉዳይ ላይ እግዚአብሔር መወሰን ሲጀምር፣ ስጋዊ በሆነ አቅጣጫ ታሪክን የሚያጠፉ ጉልበተኞች አቅም አይኖራቸውም። ኑሯችን በእግዚአብሔር መቆም ሲጀምር፣ ሀሳባችንና እቅዳችን አምላክ ያለበት ሲሆን፣ በአመፃ የሚመሩና በክፉ ኃይል የሚሄዱ ሁሉ የነገው ሞታችንንና ውድቀታችንን የሚጠብቁ ሁሉ ጸጥ ይላሉ።
በአኗኗራችን ውስጥ እንደ ጊንጥ እና እንደ እሾህ የሚዋጉ በክፋት ኃይል የተጠመዱ ብልሃታቸውና ብልጠታቸው ለክፉ ነገር የተመቻቸ ሆኖ እንደ ዕድል ሆነው ዲያብሎስ የሚሰራባቸው ርኩሳን መናፍስትን እንደ መሳሪያ አድርገው የእኛን ውድቀት ወገባቸውን ይዘው እየተመለከቱ የሚስቁ ሁሉ መቆም ስትጀምር የእግዚአብሔር መንፈስ ወደ አንተ ይመጣል። መቆም ስትጀምር ነው። እዚህ የሚነግረን ይህንን ታላቅ እውነት ነው። እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እነግርሃለሁ አለኝ። በምንህ ቁም? በእግርህ ቁም ነው ያለው። እኔም እነግርሃለሁ። ልክ እንግዲህ እግዚአብሔር ከኛ የሚጠብቃቸው ነገሮች አሉ። አንዳንዴ ከእግዚአብሔር ከኛ ምን እንደሚጠብቅ እኛ ከእርሱ ምን እንደምንጠብቅ ግራ ተጋብተን የምንኖርበት የዋከባ ሕይወት ብዙ መንፈሳዊ ተስፋዎች ላይ ያለንን ጽናት አበላሽቶብናል። ከእኔ እግዚአብሔር ምን ይጠብቃል? እኔ ከእግዚአብሔር ምን እጠብቃለሁ? የሚለውን ሐሳብ እንኳን ኑሯችን እኛም ራሳችን ተረጋግተን ያሰብንበት ጊዜ የለም። ሁል ጊዜ እግዚአብሔር ሰጪ ነው ሰጪ ነው በቃ አለቀ እንዲህ እንልና ዲያብሎስ ሲነጥቀን መልሰን የምናማርረው ያንኑ የፈጠረንን ጌታ ነው። በምቀኞች ውስጣችን ሲዘረፍ ኑሯችንም በክፉ ኃይል ሲጨቆን የምንሄድበት መንገድ ግራ ስንጋባ የእውቀታችን ኃይል ጉልበት አጥቶ እኛም በሐሳባችን ስንደክምና ስንዝል የምናጉረመርመው ሁል ጊዜ እግዚአብሔር ላይ ነው። የክፉውን መንፈስ ኃይልና ጥበብ ለመድፈር ጉልበት እናጣለን። አሉ ከሚባሉ ትልቁ ነቢይ ሕዝቅኤል ነው። ግን እዚህ የመጀመሪያውን መንፈሳዊ ጥሪ ከእግዚአብሔር ለማግኘት የሚችልበት ጊዜ ሲመቻች እግዚአብሔር እንዲህ አለው፣ እምነግርህ ቁጭ ብለህ አይደለም አለው። እምነግርህ ችላ ብለህ አይደለም፣ እምነግርህ ተኝተህም አይደለም፣ ቁም አለው። አሁን ቁም። ልክ መቆም ሲጀምር አለ መንፈስ ገባብኝ። ከዚህ በኋላ በደንብ ይሰማል። የሰው ልጅ የሶስት ነገር ጦር ሜዳ ነው። አንደኛው የራሱ የስጋ ኑሮ ሌላ ውጊያ ነው። ሁለተኛው የመንፈስ የክፉ መንፈስ ውጊያ ሁለተኛው ነው። ሶስተኛው ከእግዚአብሔር መንፈስ የእግዚአብሔርን መንፈስ ለማግኘት የሚያደርጋቸው ሩጫዎች የኑሮውን ግማሽ ያህል ትግል የሚጠይቅ ነው እና ህይወታችን ጦር ሜዳ ነው። ዋናው ስጋዊ ፍልሚያ ውስጥ ከመግባት በፊት በየግል ህይወትህ ከእድልም ሆነ ከአኗኗርህ ጋር ከስነ ስብዕና ወይም ከስነ ህይወትህ ጋር የግድ ስትዋጋ ትኖራለህ። አሁን እኛ ውጊያችን የመንፈሱን ዓለምና የእግዚአብሔርን ጉዳይ ትተን በስጋ ጦርነት ውስጥ ነው የምንገኘው። ለእንጀራ፣ ለገንዘብ፣ ለስራ፣ ለክንውን፣ ለእቅድ፣ ለፕሮግራም የምናደርጋቸው ውጊያዎች አለሳካ ብሎን ይሄው እድሜ ልኮቻችንን በፈተና አለን ብለን በየግል ሁኔታችን ብናወራ ያልተቋጩ ነገሮቻችን አንዳንዴ እንባና ለቅሶን የሚያመነጩ ይሆናሉ። በደንብ ስታስተውሉት ወደኋላ መለስ ብላችሁ የድካማችን ቋት አልሞላ ብሎ በሩጫ የደከምንባቸው ዓመታቶች የኔን ግማሽ ሕይወት ተፈታትነው የጨረሱ ናቸው ብለን በቆምንበት ወይም በተሰለፍንበት ወይም ባለንበት ወይ ስልጣንም ይሁን በማዕረግም ይሁን በእውቀትም ይሁን እንዴት ነው እንላለን። ተምረን አውቀን ወደ ግራ መጋባት እንሄዳለን። ሰርተን ደክመን ገንብተንም እንደገና ግራ መጋባት ይጠብቀናል። ይሄ የስጋ ፍልሚያ ነው። የመንፈስን ጉዳይ ገና አልጀመርነውም። እንኳን ምዕመናኑ ወደ ቤተ እግዚአብሔር የመጡት ሰዎች እንኳ ይህንን የመንፈስ ጉዳይ ገና አልጀመሩትም።
ያለመጀመራቸው ምልክቶች ብዙ ናቸው። ይሄው የኛ ስቃይ፣ በመንፈስ የደረሰብን ጉዳት ማደረሰልን ቤት መኩል አወቅ ነው። በአካባቢያዊ ስሜት በመንፈስ ተጠልፈን በግል ኑሯችን እና በዕለት የሃይማኖት መስመሮቻችን ውስጥ ጠላት ገብቶ በእያንዳንዷ ቀንና ሰዓት የልክፍት ኃይል ሲጠናወተን ማደረሰልን። ለማን ነው የተናገርነው? ቅዠታችንን ለማን አወራን? በህልም ያሰቃየንን መንፈስ ለማገለጽን ብንገልጽላቸውም እነሱም ከኛ የባሰ ስለሆኑ ይሄ ዝም ብሎ የተለመደ ቅዠት ነው ይሏችኋል። ግን በጠላት እጅ ናቸው ያላችሁት። ይህንን መንፈሳዊ ራእይ የማበልጸግ መንፈሳዊ ግዴታ የነበረባቸው ኃይሎች ተዳክመውና ቀዝቅዘው ባሉበት አኗኗር ውስጥ እኛ ደግሞ ተወለድን። ስለዚህ ከዓይነ ጥላውም ጋር ከምኑንም ጋር ዝም ብለን አብረን እየተወላለድን ቆየንና እንደገና ደግሞ ክፉዎች ገጠሙንና የበለጠ ደግሞ ግራ እንድንጋባ በመተት አሰሩን። እሺ ማን ያለህ ይባል። በቃ አሁን በየሆስፒታሉ መሮጥ ነው፣ ወደ ዶክተሩ ወደ ምኑ፣ አንዱን ዶክተር አንዱን ፕሮፌሰር፣ እሱን ለማግኘት ደግሞ ያለው መንከራተት፣ ካርድ አውጥቶ ተጎልቶ መጠበቅ ምናምን ቅጡ። ከዛ ከገባህም በኋላ አሁን መፍትሄ ላገኘ ነው ስትል ደግሞ የምትወስዳቸው መድኃኒቶች የሚያመክነው ኃይል ውስጥ ቁጭ ብሎ ጨጓራህ ብቻ ይቃጠላል እንጂ መድኃኒቱ ከቸገረህ ችግር ጋር አይገናኝም። ለምን? ጠላትህ ውስጥ ነው ያለው፣ ውስጥ ነው ያለው መንፈስ ነው። መንፈስ ስለሆነ መንፈስን መድኃኒት አያክመው፣ ምንም አያክመው። የበቀደሙን በክራንች ሮጥ የነበረ ልጅ፣ በክራንች ሄድ የነበረ ልጅ መንፈስን ፕሮፌሰር አያክመውም። ጥቁር አንበሳ መንፈስን አያክመውም። መድኃኒት ይሰጣል። መድኃኒትና መንፈስ አይገናኙም። ስራውን የሚሰራው መድኃኒት የማይነካው ፍጡር ነው። ለዚህ ነው እኮ ምንም ነገር ያጣ ነው። እና በቀዝቃዛው ህይወት ውስጥ ስላለፍን በመንፈስ የምንቆምበትን ህይወት አጣን። አሁን ያለነው በስጋዊ ጦርነት እንጂ በሁለቱ የውጊያዎች አውድማ ላይ አልቆምንም። በእግዚአብሔር መንፈሳዊ በረከትና በክፉ መንፈስ ፈላጻ መካከል ትልቅ የሚነጉድ ማዕበልና ወንዝ አለ። ያንን ሰብሮ ለማለፍ የኢያሪኮን እና የባህር ኤርትራን የዮርዳኖስን ያህል ትልቅ እንቅፋቶች አሉብን። እነዚህን እንቅፋቶች ለማለፍ የሚያስችለን አንድ ትልቅ ነገር የእግዚአብሔር መንፈስ ገባብኝ እኮ ነው ያለው። ይሄ መልካም መንፈስም እንደሚገባ ሁሉ ክፉም መንፈስ ለመግባት በጣም ይቸኩላል። ይሄ እግዚአብሔር ቁም ብሎት ነው ቅዱስ መንፈስ የገባበት። ከዛ በኋላ ይሰማል። አሁን በደንብ ነው የሚሰማው። በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። የእግዚአብሔር መንፈስ ሲገባ መላክ ነው። መጀመሪያ የእግዚአብሔር መንፈስ ሲገባ ምንድን ነው? መላክ ነው። መልእክተኛ አገልጋይ መሆን ነው። አገልጋይ ሊያደርገው ነው። በቃ የክፉ መንፈስ ሲገባ የግድ መላክ ነው። እሱም ለተንኮል ይልካል፣ ለምቀኝነት ይልካል፣ ለግፍ ይልካል፣ ለጠማማ ሐሳብ ይልካል። ሳንላክማ አንኖርም እኮ። በዚህ እርግጠኛ ሁን። የግድ እንላካለን እኮ። ብዙ ሰዎች ለሰይጣን እየተላኩ ወደዚህ ስትመጡ እንደዛ የምትሄዱት አብዳችኋል እንዴ ይሏችኋል። ታዲያ እነዚህ ማን ላካቸው ትላላችሁ? ሰው ሳይላክ አይኖርም። እናቶቻችን ወንድሞቻችንም ሳይላኩ አይኖሩም። ግን የሚላኩበት መንፈስ አይነትና ሁኔታ ነው ልዩነቱ። አብዳችኋል እንዴ ወደዛ የምትሄዱት ይሏችኋል። ልክ እነሱ የተባረከ ጊዜ፣ ሰዓት፣ የተቀደሰ ህይወትና ኑሮ ላይ እንዳሉ አድርገው የእናንተን ወደዚህ መጓዝ አንዳንዶቹ በሌሎች በአሉባልታ የተሞሉ ሆነው ለክፉ መንፈስ ይላካሉ። አንዳንዶቹ ሆን ብለው ተንኮላቸው እንዳይጋለጥ፣ ምስጢራቸው እንዳይመጣ
ወደዛ ከሄዳችሁማ ታብዳላችሁ ይሏችኋል። ግን እድላችሁን፣ ተስፋችሁን፣ መንገዳችሁን የዘጉ እነሱ ናቸው። ምስጢራቸው እንዳይወጣ ክፉው ጠላት ከናንተ እንዳይወገድ ተሳስራችሁ እንድትኖሩ ፈቃዳቸው ነው። የተላኩበትን መንፈስ ያገለግላሉ። ያሉበትን የሲኦል ኃይል የሚገቡበትን የኩነኔ መንገድ ያዳብራሉ። የኩነኔ ፍጥረቶች ክፋታቸው በጨመረ ቁጥር የእግዚአብሔር የሆነው ፍርድ እንዲፈጥን ትልቅ ግፊት ያደርጋሉ። ክፋት በበዛ ቁጥር ምጽአት እየጨመረ ነው የሚመጣው። ቶሎ ቶሎ ይፈጥናል። እንኳን በየ10 ዓመቱ እንኳን ምን ያህል ፍጥነት እንዳለ ተመልከቱ። ልጆቹ ቶሎ ነው የሚያድጉት፣ ቶሎ ነው የሚናገሩት፣ ቶሎ ነው የሚያወሩት። ዛሬ በየ10 ዓመቱ እንኳን ያለው ሁኔታ በጣም የተለየ ነው። ቶሎ ነው እንትናቸው ጭንቅላታቸው እያነሰ አካላቸው እየገዘፈ ነው የሚሄድ። አእምሯቸው እያነሰ አስተሳሰባቸው እየወደቀ አቅማቸው ስጋዊ ጉልበታቸው እየጨመረ ነው የሚሄደው። ይሄ በየ10 ዓመቱ ነው። የሚያውቀው ደግሞ እውቀት አለኝ የሚለው ደግሞ እየወረደ እየደቀቀ ማስተዋሉ እየቀነሰ እንደዚህ ነው የሚሄደው። ምጽአት የመቸኮሉ አንደኛው ምልክት ይሄ ነው እና መንፈስ ገባብኝ እልክሃለሁ አለው። ወደ አመፀኞች ቤት ነው ምልክህ አለው። ይገርማል እኮ። ደግሞ እኮ የሚላከው ወደ ማን መሰላችሁ? ወደ እስራኤል አይደልን? እስራኤል ማለት የእግዚአብሔር አገልጋይ ማለት ነው። እስራኤል ማለት ምን ማለት ነው? አመፀኞቹ ማን ናቸው ታዲያ? ምን አላችሁ? እስራኤሎች የእግዚአብሔር አገልጋዮች ነው። ጥሩ ስም አላቸው። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ ነው። ግን የሚገርመው እዚህ ደግሞ እግዚአብሔር ምን አለ? አመፀኛ ቤት ናቸው አለ። አይ የእግዚአብሔር አገልጋይ መሆን ስትጀምር አመፀኛ ትሆናል። ይሄ ነው እንግዲህ። ይህንን አመፃቸውን እንድትነግራቸዋል። አመፃ የሚጀምረው ግን በየትኛውም መንገድ ይሁን ከዓለም አይደለም፣ ከእግዚአብሔር ቤት ነው። በጣም አደገኛ ጥፊዎችና እጅግ በጣም ፈታኝ የሆኑ ነገዶች የሚወጡት ከእግዚአብሔር ቤት ነው። ይሄ በጣም የሚገርም ነው። ዓለምን የሚያተረማምሱና ለዓለም ውድቀት የሚሆኑ ሰዎች የሚመነጩት ከእግዚአብሔር ቤት ነው። አይምሰላችሁ። እስራኤል ማለት የእግዚአብሔር አገልጋይ፣ የእግዚአብሔር ባሪያ፣ የልዑሉ መኖሪያ፣ የልዑል መጠበቂያ ማለት ከሆነ አሁን እዚህ ጋር እሾህና ኩርንችት ይላቸውና አመፀኞች ናቸው ይላል። በዓለም የምናያቸው ብዙ ትልልቅ ጦርነቶችና ውድመቶች የተከናወኑት ከክርስትና ውስጥ በወጡ መሪዎች ነው። አትጠራጠሩ። እዚህ ጋር የሚነግረን ሁልጊዜ አመፃ በስፋት የሰዎችን ሕይወት የሚያጨላልመው አህዛቦች ያልተጠመቁት ወይም በእግዚአብሔር ያልተጠሩት ሕዝቦች ውስጥ ብቻ አይደለም። ቀዳሚው ከክርስቲያኖቹ ሕይወት ውስጥ ነው። ጭካኔውም ሆነ ጥፋቱ እንዲሁ። ይህንን በጌታችን በኢየሱስ ክርስቶስ ማየት እንችላለን። ከመቃብር ሙታንን እየጠራ አልዓዛርን እያስነሳ መቃብር ፈንቅሎ ደግሞ የሚገርመው ክርስቶስ ወደ አልዓዛር በሄደበት ጊዜ 4 ቀን ከተቀበረ በኋላ ነው። 4 ቀን ሙሉ ከሆነ በኋላ ነው። በማግስቱ ቢሆን ሳይሞት ነበር የቀበሩት ይላሉ አይሁዶቹ። የሚገርማችሁ ክፉዎች ናቸው። ክፉዎች ሆነው ግን ከነሱ ተወለደ። የሚገርመው ይሄ ነው። እንዴት አይነት ፍቅር ነው! የበለዓምን ዘር እኮ ነው ሲወለድ ሄደው እንዲንበረከኩ ያደረገው። የርግማኑን ዘር፣ የቃልቻውን፣ የጠንቋዩን ዘር እግዚአብሔር እንዲህ ይገለብጣል። እግዚአብሔር ስሙ የተመሰገነ ይሁን። ሰዎች በሚያወጡት ፎርሙላ እግዚአብሔር አይመራም። አንዳንድ ጊዜ እኛ በፎርሙላ በአበል የተመታን ክርስቲያኖች ነን። ፎርሙላ እናበጃለን። በአንድ በኩል አንዱ እንደዚህ ፎርሙላ ያወጣል፣ አንዱ እንዲህ አይነት። እግዚአብሔር ፎርሙላ የለውም። የበለዓምን አህያ እንደ ሰው ሲያናግር በፎርሙላ አልነበረም።
በራሳችን ስጋዊ ሐሳብ የምንሄድበት መንገድ በእግዚአብሔር ይሻራል። ይሄ ነው የእግዚአብሔር ክንድ። ፎርሙላ የለውም እግዚአብሔር። እኛ ፎርሙላ እናበጅና ስለ ጽድቅም ስለ ቅድስናም ስለ ሰማዕታትም ስለ ሌሎችም እናወራና በዘመናችን ውስጥ ላሉት ክስተቶች ግን ብዙ ቦታ አንሰጥም። ዛሬ ስለ ጻድቃን ስለ ሰማዕታት የሚያወሩ ሰባኪዎች በጣም ብዙ ናቸው። ያንን የሚተካ ዘመን ግን የላቸውም። ከቃላት ያለፈ አካሄድ ደግሞ ከሄድክ ቀጥታ ለማን ይሰጡታል? ጉልበቱንም ኃይሉንም ለእግዚአብሔር መሆኑ ቀርቶ ለሰይጣን ይሰጡታል። ስንት ዓመት ነው እኔ የሱዳን መተተኛ የሆንኩት? እንደዚህ ከሆነ ሱዳን ታዲያ እስካሁን ምን ትጠብቃለች? ጎበዝ፣ እንዴት አይነት ጉድ ነው ባካችሁ! ይህን የመሰለ አሰራር ካላት ለምን እንዴት ወደ ቤንሻንጉል ዞር ብላ እንዴ አትጨፈልቃቸውም ነበር እንዴ? ታዲያ ወደዚህም መታ እንዴት ነው ነገሩ? እንዴት ይሆናል? የሱዳኑ ይሄ ሁሉ ምንድን ነው? በመንፈሳዊ ያለን ሁኔታና ሂደት ከኋላ ጀምሮ የሆነ ቦታ ላይ የጨላለመበት መስመር ቆመን ነው እንዲህ የምንለው። ሌላው የሄድንበት የአብዮት ዘመን እንደ ልብ እንድንናገር አመቻችቶልናል። ፈሪሃ እግዚአብሔር ከውስጣችን ስለራቀ መንፈሳዊ የስነ ልቦና መርሆች ወይም ከዕንቁና ከወርቅ የሚበልጡ የስነ ምግባር ግብአቶች ከህይወታችን ስለጠፉ ጭምር ነው የተጎዳ ነው። ዛሬ ዓለማችን በማቴሪያልና በልዩ ልዩ የሆኑ የስልጣኔ እድገት ምልክቶች ባሉ ማቴሪያሎች ላይ ብቻ ተደግፈን እንዘልቃለን ብለን የነበርን ሰዎች አልተመቸንም። ተራ መንፈስ ገብቶ አስጨነቀን። ሲነጋ ሌላ ሰው ነው። ሲነጋ ሌላ ቀን ነው። ሲነጋ ሌላ ዘመን ነው። ሲነጋ ሌላ ምሽት ነው። ይመሻል፣ ሁሉም ላይ ይመሻል። ይሄንን ረስተን ለዛሬ ብቻ ስናስብ የነገውን የጥፋት ፍርድና ጉድ ለትውልድ አስረክበን ደግሞ መሄዳችን ሌላ መዘዝ ነው። ስለዚህ በመንፈስ መቆም ስንጀምር በመጀመሪያ ደረጃ ቀዳሚውና ትልቁ ኃይል በአመፃ በኩል የሚገለጠው የእግዚአብሔር አገልጋዮች ዘንድ ነው። እስራኤል ማለት ምን ማለት ነው? የእግዚአብሔር አገልጋይ። ግን እዚህ ምን አለ? አመፀኛ ቤት ናቸው አለ። ወደዛ ልካለሁ አለ። ለስጋ ያስፈራሉ፣ በጣም ኃይለኞች ናቸው። አንዳንድ ጊዜ እንዲህ ትላላችሁ፣ ይሄ ጎረቤቴን አልችለውም ትላላችሁ። ስለዚህ ያለኝ አቅም እንዳለውና እንደፈለገው መሆን ነው፣ ጊዜ እስካገኝ ድረስ ብላችሁ አንገታችሁን ደፍታችሁ ትሽለኮሎካላችሁ። ይሄንን አልችለውም፣ ይሄን ሰው አልችለውም፣ በስራም በመስሪያ ቤትም በቢሮም አልችለውም፣ እሺ ብቻ ነው ያለው አማራጭ ትላል። እሺ ተነስ፣ እሺ ሲያፈጥም፣ እሺ ወደዚህ ተመልከት ሲል፣ እሺ ቅልስልስ እዛው። መቼ ያልፋል ጊዜ ይሆን ትላለህ። እግዚአብሔር ቁም ካለህ ግን ይኸውልህ እንዲህ ነው፣ ትቆማለህ። በአመፀኛው ላይ ሁሉ ትቆማለህ። አመፀኛ ቤት ናቸው፣ አይዞህ አለው። እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾህ ከአንተ ጋር ቢኖሩም አንተም በጊንጦች መካከል ብትቀመጥም አትፍራቸው። ይህን የተባለው የሚገርምህ የምድረ በዳው እሾህና በሜዳ ላይ ተዘርግተው ያሉ ኩርንችቶች እንዲሁም ደግሞ በአፈር ውስጥ የተደበቁ ጊንጦችን አይደለም። እነዚህን ሁሉ የሚተካው የሰው ልጅ ልብ ነው። እየሰማችሁ ነው? አመፀኞች እንዲህ ይሆናሉ ማለት ነው። እስቲ የመጀመሪያው ቃል የሚነግረን እንዲህ ነው። ኩርንችት አለ። አንተ የሰው ልጅ ሆይ ኩርንችትና አለ። ኩርንችት በዓይንህ ፈልገህ የምታገኘው ሳይሆን በእግርህ ረግጠህ የምታየው ነው። ስትረግጠው ይወጋል። ምንድን ነው ያለው ትላለህ። ስታይ አያስሮጥም፣ እንደ ልብ አያስኬድም፣ እንደ ልብ አያራምድም። ስለዚህ ይሄን እንደ ልብ ለመራመድ
የምትችልበትን መንገድ ቶሎ መቀየስ ትጀምራል። ቅያሽህም ኩርንችትን ረግጦ የሚሄድ ጫማ ትፈልጋል። ሰው ሲሆንስ ምን ታደርጋለሽ? ኩርንችቱ ሰው ነው አለ እኮ እዚህ። ኩርንችቶቹ እኮ እስራኤል ናቸው አለ። ይወጣኝ በመንፈሳዊ ዘር የታወቁት በቃል ኪዳን ተስፋ ውስጥ የተጠሩት ለመለኮታዊ ብርሃን ኃይል ይሆናሉ ተብሎ የሚገመቱት የእግዚአብሔር ክብር መግለጫ ሊሆኑ የሚችሉት እነዚህን ኩርንችት ሆኑ እኮ። በቃ አለቀ። እንደዚህ እኮ ነው። ዛሬ ክርስቲያኖች ታዲያ አብዛኛው በምቀኝነት ቢያያዙ፣ በተንኮል እርስ በርስ በመተት ቢጠላለፉ፣ በተራ በሆኑ ነገሮች በቅንዓት ህይወታቸው ቢሞላ፣ ታዲያ ኩርንችቱስ ተወልዶ ኩርንችት ከሆነ ምን ታደርገው? ኩርንችት ገለልበል የምትለው ነገር አይደለም። በመጀመሪያ ደረጃ በአይንህ ወይ በእግርህ ፈልገህ ነው። በአይንህም ለማየት የማትችልበት አጋጣሚም አለ። የግድ በተራመድህ ቁጥር እግርህን ወደፊት እንዳትሄድ የሚከለክልህ ነው። የተደበቀ በሳር ውስጥ የተከለለ ምስጢራዊ እሾህ ነው። ምንድን ነው ስሙ? ኩርንችት። ዛሬ ልክ እንደዚህ አይነት ሰዎች አሉ። ነጠላ የሚቆርጡ፣ ቀሚስ የሚፈልጉ፣ ማህፀንን ለመድፈን ፓንት የሚፈልጉ፣ ወዳጅ የሚመስሉ የሚጋብዙ፣ 3 ቀን ጥሩ ግብዣ አድርገው በአራተኛው ቀን መተት የሚጨምሩ ኩርንችቶች በጣም ብዙ ናቸው። ብዙ ናቸው። ወዳጅ አገኛችሁ ብላችሁ እናንተ የድሮውንም የአሁኑንም ያለፈውንም የበረከቱንም ዝም ብላችሁ ስትቀዱ በውስጥ በኩል ኩርንችቱ ይላል። ለካ እንዲህ ነው ይላል። ለካ እንዲህ ነው። ከዛ ለመቅደም ያላቸው ሩጫ ደግሞ ፈጣን ነው። ባወራችሁ ማግስት ይጨልምበት፣ ያፍዘው፣ ያደንግዘው የውስጣቸው የእርግማን ተስፋ ነው። በአካል ተግባራዊ ሲያደርጉት ደግሞ ሄደው መተት ይዘው ምን ብለው ደህና ናችሁ እያሉ ልብስ እየሰጡ እየሸለሙ፣ ይቺ ወርቅ ላንቺ ጥሩ ነች እያሉ፣ ይሄ ወርቅ ገዛሁልሽ፣ ብር ገዛሁልሽ እያሉ፣ ይሄን ልብስ አየሁትና በጣም ደስ አለኝ፣ ስለዚህ ላንቺ ይሆናል እኔ ይቅርብኝ ብለው ከመናፍስት ጋር አሳስረው በእጅ ሲያስረክቡ፣ ሚስጥሩ ግን ከውስጥ በኩል አለ። ኩርንችቱ አለ። በቃ ቅናቱ ሲገለጥ የቅናት መግለጫው ዛሬ መተት ሆኗል። በቃ ወደ ፍርድ ቤት ወደ ሕግ እዛ አይቻልም። ዋጋው ከፍ ያለ ነው። ስለዚህ በ2 ብርና በ3 ብር ሰይጣን እያለ ምን ችግር አለ? በትንሹ ገንዘብ በትንሹ ማክሰር ማድቀቅ ከተቻለ ያን ያህል ተጉዞ ከሕግ ጋር ምን አደራደረው? ስለዚህ ዛሬ ብዙ ሰው ክፋቱን የሚገልጥበት ኃይል ከልቡ ውስጥ የመነጨው የኩርንችቱ ጠባይ ነው። ይኸውላችሁ እግዚአብሔር ሕዝብ ነው ኩርንችት የሆነው። በተስፋ ውስጥ የጠራው ወገን ነው ኩርንችት የሆነው። ዛሬ እርስ በርስ የሚጨካከነውና የሚነካከሰው ክርስቲያኑ ነው። መከራውን አይቶ በስደት ውስጥ እንኳ የማይስማማ የሚጣላው ክርስቲያኑ ነው። በባዕድ ሀገር በነጮች ምድር ውስጥ ፍቅር አቶ፣ ሰላም አቶ፣ አንድነት አቶ ለነጮቹ ለካ አበሻ እንዲህ ነበር እንዴ ብለው መሳቂያና መሳለቂያ ያገኘ ትውልድ። ድሮ አባቶቻቸው አበሻን የሚያውቁት በተለየ መንገድ ነው። ዛሬ የሚያውቁን በተለየ መንገድ ነው። ስለዚህ ክፋታችንን ለዓለም ገለጥ ነው። መለያየታችንን ለዓለም አሳየ ነው። ለሚጠሉን ለጠላቶቻችን እጅ 100% ሰጠን። ኩርንችት ነው። አይ የእግዚአብሔር ሕዝብ ወደ ኩርንችትነት ይለወጣል። ሁለተኛው እሾህ ነው። እሾህ የምታየው ነው፣ ግን አያስኬድህም። ከኩርንችት ከፍ ያለ መገለጥ የሚታየው እሾህ ነው። እሾሁ ደግሞ ዓይንህን የሚጋርድ ከአድማስ በላይ እንዳትሄድ የሚከላከል በርቀት የምትገነዘብበትን በአጭር የሚያስቀር እንደ ልብ እንዳትሮጥና አባረህም እንዳትይዝ ሮጥህም እንዳታመልጥ አጥር የሚሆን ነገር ነው እሾህ። እግርህን ብቻ አይደለም የሚወጋው፣ እድል ከገጠመው ዓይንህንም ያጠፋል እሾህ። ምክንያቱም ከአንተ በላይም ከአንተ በታችም ነው። እስራኤሎች እንዲህ እሾህ ናቸው። ቃሉ እንዲህ ነው የሚለው፣ እልክሃለሁ ወደ እነዚህ አለው፣ ወደ ልዑል አገልጋዮች እልክሃለሁ አለው።
እነዚህ እሾሆች ናቸው አለ። በእነዚህ እንኳ መካከል አለ አትፍራ አለ። በቃ አትፍራ ያለው ማን ነው? በቃ አትፍራ። ወደ ምጽአቱ ዓለም እየተቃረብን ስንመጣ ሰዎች በመንፈስ በፍርሃት የተመቱ ይሆናሉ። ዘመን ሲያልቅ ጊዜ ሲያበቃ የበረከትና የተስፋ ምዕተ ዓመቶች ሲቋረጡ የበረከት ኃይል ዝም ሲል የመንፈስ ቅዱስ ስጦታና የጸጋና የሞገስ ክብር ከሰው ልጅ ሲለይ ወፎች እንኳ ያስደነግጡሃል። በውስጥ በኩል ያለው ጠላት መልካም የሆኑ እረፍቶች እንዳታገኝ ያንኮሻኩሽብሃል። አንዳንዴ አልጋው የተገለበጠ እስኪመስልህ ድረስም ይፈትንሃል። ቤቱ ይዞራል ትላለህ። የምትዞረው አንተ ነህ፣ ቤቱ አይዞርም። አልጋው ይዞራል ትላለህ። አያችሁ አመፃ እንዴት እንደሚያደርግ ክርስቲያናዊ ሕይወት ላይ የእግዚአብሔር ሕዝብ ላይ እንዴት እንደሚጨምር ማየት ያለብን እስራኤልን ብቻ አይደለም። እኛም የእግዚአብሔር አምላክ አገልጋዮች ነው። በስሙ የተጠራንባቸው ዘመኖች ብዙ ናቸው። የዛሬውን አይበለውና ዛሬ እነ ኃይሉ እነ ከበደ እነ ታደሰ ድሮ ወልደ ማርያም ገብረ ማርያም ኃይለ ሚካኤል ነበሩ። እነ ደቁሴ እነ ጨፍልቄ እነ አብዮት ድሮ የሚጠሩበት ስም ሌላ ነበር፣ የእግዚአብሔር ስም ነበር። ቀስ በቀስ እየተንሸራተትን አመፃችን ሲጨምር በዓለም እየተጠራን መጣን። ሁለት ስም ይኖረናል። ሲሞት የክርስትና ስሙ፣ ሲኖር የዓለም ስሙ። በቃ ለሁለት ተከፈለ ስማችን። አንዳንዱ የክርስትና ስሙም ጠፍቶት እንደገና ስም አውጡልኝ ብሎ ዳቦም የሚያዘጋጃል ጠፍቶት፣ መላው ጠፍቶት በቃ እና ስም አውጡ ይላል። ከውጭም ሀገር ሲደውሉ ክርስትና ስምህ ማን ነው? ስምህ ሮዛ ነኝ። ክርስትና ስም? አዎ ሮዛ ነኝ። እንዴ አረ እንደዚህ ብሎ ስም የለም። የክርስትና እኮ ነው የመጀመሪያው ነው እንዴ? እሱን አላቀውም ይሉሃል። እኔ ከበደ ብላችሁ የምትጸልዩ ከሆነ ምን ዋጋ አለው? እኔ አሸብር ብላችሁ የምትጸልዩ ከሆነ እኔ አሸብርን ማረኝ። እንዴ ስም አሸብር ሆኖ እንዴት ይምርሃል? እንዴት ነው ነገሩ? አሸብር ብላ የክርስትና ስምህን ትተኸዋል። ለሁለት የተከፈለ ዓለም ሆነና ቁጭ አለ። ይህንን የድግምቱን አካሄድ የሄዱት ግን የዚህ መንፈሳዊውን ኃይል ከውስጥህ እንዳትለምደው ካደረጉት አንዱ ግን ያው አመፃ ከቤተ እግዚአብሔር መጀመር መቻሉ ነው። ከዛ ሰው ከዚህ ከእምነቱ በኩል ያለውን ኃይል እየተወውና እየሸሸ ሲሄድ ኩርንችትና እሾህ እየጨመረ መጣ። የወደፊት የአድማስ እይታዎቻችን እየተቋረጡ ድሎቻችን እየተከለሉ መጡ። ሌላው ሶስተኛው ጊንጥ የሚለው ነው። በጊንጦች መካከል ብትቀመጥ አትፍራቸው አለ። ጊንጥ ተንቀሳቃሽ ናት። አንዳንዴ የሚገሉ ጊንጦች አሉ። 12 ሰዓት የሚለበልቡ ጊንጦች አሉ። 24 ሰዓትም የሚያቃጥሉ ጊንጦች አሉ። አይነት አላቸው። ለ12 ሰዓት የሚለበልቡም ጊንጦች በነደፉት ቦታና ሁኔታ ላይ የሚወስነው ይሆናል። 24 ሰዓት የሚያቃጥሉ ጊንጦችም አሉ። መርዝ ሆነው በደንብ የሚገሉ ጊንጦችም አሉ። ታዲያ ዛሬ ማን ነው የሰው ጠላቱ? ማ ሆነ? ሰው አይደለን? አሁን የምትሰሙት ከዚህ ቀጥሎ ያለው ሁኔታ ሰዎች በተፈጥሯቸው ብቻ ያገኙት ሳይሆን ከጠላት ጋራ ህብረት ፈጥረው ህልውናችንን የተፈታተኑት የራሳችን በአርአያ ሥላሴ የተፈጠሩት ዘመዶቻችን፣ ጎረቤቶቻችን፣ ወገኖቻችን ከደማችን ደም ከስጋችን ስጋ ከአካላችን አካል ያላቸው ሰዎች ናቸው። ግደለው የሚለውን ጭካኔ ዲያብሎስ ብቻ የተማረው ትምህርት አይደለም። እሱ ልክ ነው፣ ዓላማው ነው። ግን የሰው ሲጨመርበት ግድያው ይጨምራል ማለት ነው። ሰው ከጨከነ ዲያብሎስ ስራው ለምን አይበረታ? ይሄ ነው ማስተዋል ያለብን። ይሄ ነው። በፊትም ዲያብሎስ ጨካኝ ነው። የሰው ሲጨመርበት ሁለት አይነት ጭካኔ ይሆናል። የቤተ ዘመድ ደግሞ ሲሆን በስመ አብ በጣም ችግር ነው። የቤተ ዘመድ ሲሆን ደግሞ አብሮ ያናሃል የስጋ ዘመድ የደም ዝምድና የነፍስ ውህደት ያለው አካል ሲጨክን አስበው ከዚህ በኋላ ያለው የመናፍስት አገዛዝ እንዴት እንደሚጠብቅ እንዴት እንደሚበረታ። ስለዚህ አትፍራ አለው።
ሕዝቅኤል ከዛ በኋላ አልፈራም። እግዚአብሔር ስሙ የተመሰገነ ይሁን። በእስራኤል ፊት ቆመ። በቃ ድንግል ማርያምንም አለ አያት። እሷንም ሳይከፍት ገባ ሳይከፍትም ወጣ አለና የጌታችንን መወለድ ተነበየ። ብዙ ሰማያዊ ሚስጥራቶችንም አወቀ። በአመፀኛው እስራኤል ፊት ቆሞም ድካማቸውንና አመፃቸውን ውርደታቸውንም ገለጸ። ስለዚህ ሕዝቅኤል መንፈስ ገባብኝ ሲል የእግዚአብሔር መንፈስ የሰው ልጅን ሕይወት ይፈልጋል ማለት ነው እና ሕይወታችን የስጋችን አኗኗር የመንፈስ ጦር ሜዳ ነው። ስለዚህ ሰው በእግዚአብሔር መንፈስ መኖር ወይም በክፉ መንፈስ መኖር ግዴታ ነው። ገለልተኛ የሆነ ሌላ ዓለም የለውም። ሰው ከሆነ ወይ የእግዚአብሔር መንፈስ ወይም ክፉ መንፈስ አሊያም ሁለቱም የሚፋለሙበት አካል ይሆናል። አሁን ወደዚህ ስለመጣችሁ የሁለት አካል ፍልሚያ ይታይባችኋል። የእግዚአብሔር መንፈስ በቀኝ የክፉ መንፈስ በግራ ይፋለማሉ። እናንተ በመሃሉ የምታመልጡበትን ኃይል የሚሰጠን ስማ የሚለው ነው። ብላ አይደለም ያለው። ምንድን ያለው? ስማ ነው። ካሉት የህዋሳት ክፍሎቻችን ውስጥ ትልቁን ቦታ የተሰጠው ጆሮ ነው። በዚህ ነው። ከዛ በኋላ ሌላውን የምናከናውነው በዚህ ነው። እግዚአብሔር ቅድሚያ በተፈጥሯችን ውስጥ ሲሰጥ ጆሮአችንን እግራችን ውስጥ አላደረገውም። እዚህ ጋር ነው ያደረገው። አንቴናችንን አስተካክሎታል እሱ። ስለዚህ ልክ በመስማት ውስጥ ነው ያለው ለውጥ። በመስማት ውስጥ ነው እንጀራህ የተመሰረተው። በመስማት ውስጥ ነው ኑሮህ የተገነባው። በመስማት ውስጥ ነው ትምህርትህ የተሻሻለው። ስለዚህ ስማ ሲለው መንፈስ ገባ። ከመንፈስ ቅዱስ ጋር መስማት ጀመረ። ከመንፈስ ቅዱስ ጋር መስማት ካልጀመርን ጊዜው አይታየንም፣ ዘመኑ አይታየንም። ስለማይታየን ሁል ጊዜ ተስፋ እናወራና እዚህ ጋር ይጨልማል። መሪዎች ይሄ የመንፈስ ቅዱስ እርዳታ ያስፈልጋቸዋል። የሚናገሩትን ለመተግበር የሚያወሩትን እና የሚያቅዱትን እቅድ ወደ ፍጻሜ ለማምጣት መንፈስ ቅዱስ ያስፈልጋቸዋል። አንፈልግም ካሉ የሚያወሩት በሙሉ ውሸት ይሆናል። ሌላ ምንም ማረጋገጫ አያስፈልግም። በተስፋ የንቁት ቃላቶች የተሞሉ የአብዮት ዘመን አሳልፈናል። እንዴት ወርቃማ የሆኑ ድምፆች፣ ዘመናዊን ትውልድ ልብና ሕሊና የሚማርኩ ቃላቶች ተጎድጉደውልን አንዳንዴ ወረቀት የማይችላቸው ሁሉ ነበሩ ተስፋዎቹ። ግን አንዱም የለም። ምን አለ ትንቢተ ሆሴዕ ምዕራፍ 2 ላይ አባብላታለሁ እምቢ ስትለኝ ነፍሷን ወደ ምድረ በዳ ወስዳታለሁ። አሁንም እምቢ ስትለኝ መንገዷን በእሾህ ዘጋለሁ። በመጨረሻ እምቢ ስትለኝ መንገዷን እንዳታገኝ ቅጥር እቀጥርባታለሁ። ምን አለ? በቃ ምንም መንገድ የለም ማለት ነው። ቅጥር እቀጥርባታለሁ አለ። አለቀ። ልክ እንደዚህ ሆነና ቁጭ አለ። የሰው ስርዓት ቅጥር ቀጠረበትና ቁጭ ሲል ያለው የነበረው ትልቁም ትንሹም የፎከረውም ያመለጠውም የበላውም የጠጣውም ዝም አለ። አየህ እንዴት እንደሚዘጋ። እዘጋለሁ ይላል እኮ እግዚአብሔር። ምንም መንገድ የለም። መንገድ የለም ካለ መንገድ የለም። የቻይና ቡልዶዘር አይከፍተውም። የአሜሪካ ታንክም አይጥሰውም። መንገድ የለም። የለም ነው በቃ የለም። እግዚአብሔር ስሙ የተመሰገነ ይሁን።